ቀርተሽዋል እንዴ ነው? አዎ ቀድቼዋለሁ። የት እንደምንገናኝ ራሱ መርጦ ይነግረኛል። ከዛ እኔ ጽሑፍ መልእክት እልክልሻለሁ። እሺ እኔም እስከምትልክልኝ እጠብቅሃለሁ። ቆይ ባለቤትሽ አብሮሽ ይመጣል እንዴ? አይ መጀመሪያ ብቻዬን ነው የማገኘው። ከዛም ቺናርን ሰርፕራይዝ አድርገዋለሁ። ለሁሉም ነገር በጣም አመሰግናለሁ። እንግዲህ አንተ እስከምትነግረኝ ድረስ እጠብቅሃለሁ። ቺናር በጣም ነው ደስ የሚለው። እሺ እንደላከልኝ አሳውቅሻለሁ። ስለተዋወቅኩ ደስ ብሎኛል። እኔም። በቃ እንገናኛለን። ቻው። እንገናኛለን። ደህና ሁኚ። ምን አደረክ? ችግሩን ፈታኸው? ፈትቼዋለሁ አቶ ተኪን። የምትፈልገው ቦታ ላይ ነገ ትመጣለች። ጥሩ። እንደውም ይሄ አካሄድ ይሻላል። እንግዲህ ቺናር እኔ አጎቱን መስማት የማይፈልግ ከሆነ በሚወደው ሰው በኩል እንዲሰማ አደርገዋለሁ። በጣም ጥሩ ነው። አዎ ይሄ ሰዓት ቆንጆ ነው። ሄሎ፣ አቤት የኔ ፍቅር። ውዴ ለአባቴ ፋሚሊ ልደት ምን አይነት ስጦታን ይገዛሽለት? ውዴ ብታይ አሁን ገና ነው ስራውን የጨረስኩትና እስካሁን ድረስ ምንም ነገር አልገዛውለትም። እኔ ደግሞ ብታይ ምን እንደምገዛለት መወሰን አልቻልኩም። አንቺ ታውቂ ይሆናል ብዬ አስቤ ነበር። እሺ ያለበትን ቦታ አድርሻለክልኝና ዘመጣለሁ። እሺ ውዴ ልክልሻለሁ። እና ደግሞ ቶሎ ነይ፣ ናፍቀሽኛል። እንዴት እንደዚህ በፍጥነት ናፈኩ ባክህ? አረ ምን ነው ያልናፈኩሽም እንዴ? በጣም ነው እንጂ ያፈከኝ የኔ ፍቅር። ግን ስልኩን ማትዘጋው ከሆነ መምጣት አልችልም። እሺ ይሄው በቃ ዘጋሁት፣ እንገናኛለን። የእውነቱን ዘጋው እንዴ? መርት። አቤት። አብረን ቡና ብንጠጣ ምን ይመስላል? አይ ይቅርብኝ፣ አመሰግናለሁ። ተው እንጂ ልቤን አትስበራው። ስራ ስላለብኝ እኮ ነው። ስለዚህ በኋላ እናወራለን። እሺ አሁን ምን ልናደርግ ነው ውዴ? ያዘጋጀው እቅድ አለ? አሁንና አባትህ እንዴት ልታስቆማቸው ነው? ይኸውልሽ እቅድ እንኳን አያስፈልገኝም ኤላ። ማንም ሰው የማያውቀው እኔ ብቻ የማውቀው ነገር አለ፣ አባቴም የማያውቀው። እንግዲህ አሁን ጊዜው ስለደረሰ የመጨረሻው ካርዳችንን የምንጫወት ይሆናል። አሸናፊዎቹ የምንሆነው ደግሞ እኛ ነን። እሺ የኔ ፍቅር፣ ቆይ ግን ያልነገርከኝ ነገር አለ? ማለቴ እየደበከኝ ነገር ያለ እየመሰለኝ ነው። ይኸውልሽ ጊዜው ሲደርስ የምታውቂው ይሆናል። ግን ማንም ሰው ቢሆን እኛ ፊት በጭራሽ እንደማያውቀው እንድታውቂ እፈልጋለሁ። እሺ ማንም ሰው ቢሆን። ቺናር የኔ ፍቅር። የኔ ፍቅር እንኳን ደህና መጣሽ። መምረጥ አቃተኝ፣ አንቺ አግዢኝ። ስጦታ መምረጥ አልቻልኩም። እዚህ ከቆምኩ ስንት ሰዓት እንደሆነ ልነግርሽ አልችልም። የትኛው የሚሻል ይመስልሻል? ምን እንደማስብ ልንገር? እኔ ሲመስለኝ እነዚህ ሁለቱም አይሆኑም። እውነትሽን ነው? ያን ያህል መጥፎ ነው እንዴ ውዴ? መጥፎ ሆኖ አይደለም የኔ ውድ፣ ማለቴ ለየት ያለ አይደለም። ለአባቴ ፋሚ ትርጉም ያለውና ለየት ያለ ስሜት የሚሰጥ ስጦታ መግዛት አለብን ብዬ ነው። ለዛም ነው መምረጥ ያቃተኝ ዴኒዝ። ግን ይኸውልሽ ለአባቴ ያለኝን ስሜት የሚገልጽልኝ በዓለም ላይ ምንም አይነት ስጦታ የለም። ልክ እንደ ወላጅ አባት ነው የምትወደው አይደል? በጣም እንጂ። ወላጅ አባቴ በህይወት ቢኖር ኖሮ ይሄን ያህል የምወደው አይመስለኝም። ብዙ ነገር ነው ያደረገልኝ። ምን ሆንሽ ውዴ? በሀሳብ ጭልጥ አልሽ እኮ። አይ የኔ ፍቅር፣ የሆነ ነገር እያሰብኩኝ ነበር። ብዕር ብንገዛለት ምን ይመስልሃል? ደብተርም እንገዛለታለን እና ትውስታዎቹን እዛ ላይ ይጽፋል። ጥሩ ሀሳብ ነው። እና የመጀመሪያ ገጹ ላይ ከአባት ፋሚ ጋር ያለንን ትውስታ እንጽፍበታለን። ደስ የሚል ስጦታ ነው የሚሆነው። አዎ ቆንጆ ስጦታ ነው የሚሆነው።
እንደዛ ከሆነ እኔ ደግሞ የፎቶ ፍሬም እገዛለታለሁ። አሪፍ። ከድሮ እስካሁን ድረስ ያለውን ፎቶ አንድ ባንድ እዛ ውስጥ አድርገን ልንሰጠው እንችላለን። አይመስልህም? የኔ ሐሳቢ ሚስት፣ ያላንቺ እኮ እኔ ባዶ ነኝ። የበፊት ህይወቴ በጠቅላላ የአባቴ ፋሚ ነው እና ደግሞ ይሄንን ዕዳ እንዴት መክፈል እንዳለብኝ አላውቅም። ይቅርታ አድርጌልኝ። ከድርጅቱ እየደወሉልኝ ነው። እመለሳለሁ። አቤት። ምንም አታስብ ውዴ፣ በቅርቡ ሌላ አጎትም ይኖርሃል። እንኳን ደህና መጣሽ ውዴ። አመሰግናለሁ ማዬ። ማሬ ምን ሆነሽ ነው? ምንም አልሆንኩም ማዬ፣ በጣም አድካሚ ቀን ነበር። እርግጠኛ ነሽ? ግን እኮ የተናደድሽ ነው የምትመስይው። ምንም አልተፈጠረም አልኩሽ እኮ ማዬ፣ ደህና ነኝ። እሺ በቃ እንደ እናትና ልጅ እናውራ። ስለምን ጉዳይ? በኦጉዝ ጉዳይ ነው። ሁኔታሽ ተለዋውጧል እማዬ። በቃ ስለሱ ማውራት አልፈልግም። መልሴን ተናግሬያለሁ። በጭራሽ ሊሆን አይችልም። እሺ ማሬ፣ እኔ ምን አልኩ? ልክ አንቺ እንደምትፈልጊው ነው እኮ የሚሆነው። እናቱ ስትደውልም ይሄንኑ ነግሬያታለሁ። ልጅ እድሜዋ ለትዳር አልደረሰም ብያታለሁ። እኔ እናትሽ እኮ ሁሌም ቢሆን ውሳኔሽን አከብራለሁ። ግን ሳስብ ነበር በፊት ላይ ስለዚህ ጉዳይ አንድም ቀን አውርቼሽ እንደማላውቅ ነው የተረዳሁት። ስለምንድን ያላዋራሽ? የምታፈቅሪው ሰው አለ እንዴ? አይ ኖሮ ሳይሆን ኦጉዝን ስለማልፈልገው ነው። እሺ ማለት የኔ ችግር ኦጉዝ አይደለም። ሰሞኑን ሁኔታሽ ተለዋውጧል። ዝም ብዬ ሳይሽ የተበሳጨሽ ነው የምትመስይው። ደህና አትመስይም። ነው ወይስ በወይዘሮ ሌላ ነው? አይ እማዬ እባክሽ በቃ አታስጨንቂኝ። እንደውም በቃ ወደ ክፍሌ ልሄድ ነው። የሆነ ነገርማ ሆንሻል። ግን ቆይ ምን አይነት ነገር ተፈጥሮ ነው? የኔ ውድ ስጦታዎቹ በጣም ያምራሉ አይደል? ምንም አታስብ ፍቅር፣ በጣም አሪፍ ስጦታዎች ናቸው። አባቴ ፋሚ በጣም ይወዳቸዋል። እንግዲህ ተስፋ አድርጋለሁ። ማን ነው? ኦይኩ ናት። የሚመቸኝ ከሆነ ልታናግረኝ ፈልጋ ነው የሚሆነው። የኔ ፍቅር አንተ ሄድ፣ ከዛ እኔ ደግሞ እመጣለሁ። እሺ እንግዲህ ውዴ ሰላም በይልኝ። እንገናኛለን። ወይዘሮ ዴኒዝ 7 ሰዓት ላይ የት እንደምንገናኝ አሳውቅሻለሁ። እሺ ጥሩ። ኡፍ ቺናር ውዴ፣ የዛሬው ቀን እኮ ለአንተ በጣም የተለየች ናት። ጥምር ደስታን የምታስተናግድበት ቀን እኮ ነው። እነዚህ ምንድናቸው ወንድሜ? ጥሎች ከመስጠት አልፈ ሱቅም ከፈትክ እንደ ወንድሜ። ኦይኩ መታለች? አይ ገና አልመጣችም፣ ግን መምጫዋ ደርሷል። ቶሎ ልመጣ ትችላለች። በል አሁን ወደ ውስጥ አስገባቸው። እሺ። እንዴት አደራችሁ? እንዴት አደርሽ? ኦይኩ መታለች። አሁን ቡድኑ ተሟልቷል። አሁን መጀመር ይቻላል። ከማን ጋር ነው የምታወራው እዝጉር? ከኔ ጋር ነው። አንተ ደግሞ በጣም ግራ የሚያጋባ ነገር ነው የምታደርገው። ሌላ የምትሰራው ነገር የለም? ስማ ኦይኩ በጣም በልናት እኮ፣ ስለዚህ ከባድ ነው የሚሆንብን። እስከ ማታ ድረስ እንዴት ነው የምትደብቀው? ይኸውልህ ወንድሜ፣ የምታግዘኝ ከሆነ በምንም አይነት ሁኔታ በጭራሽ ልታውቅ አትችልም። ወንድሜ ችግሩ እኮ መተጋገዙ ላይ አይደለም። ዋናው ነገር ጥንዶቹን ማገናኘቱ ነው።
ታውቃለህ፣ ደስተኛ ለመሆን አንድ ቃል ብቻ ነው የሚያስፈልግ። አንድ ቃል ብቻ። አይሴል አይ ውይ ብታይ መተኛት አልቻልኩም። በማለዳ ነው ከእንቅልፍ የነቃሁት። መስራት ፈልጌ ነበር ግን ደከመኝ፣ አልቻልኩም። ምን ተፈጠረ? ለምንድነው መተኛት ያቃተሽ? አልገባኝም። ሌላ ምን ይሆናል? የኦጉዝ ጉዳይ ነዋ። ውይ አይሴል ደግሞ ነገሩን እያጋነንሹ ነው። ለልጁ እናት እንዳትመጣ ነግርሻታል። ስለዚህ አትመጣብንም። ቆይ ታዲያ ለምንድን ነው ስለሱ እያሰብሽ ያለሽው? የልጅ ደህንነትን የሚያሳስበኝ ሼፍኪ፣ ኦይኩ ከዛ ልጅ ጋር ደስተኛ መሆን አትችልም። እኔም እንደዛ ነው የሚሆን የሚመስለኝ። ታዲያ ለምንድን ነው ያልነገርከኝ? ትላንትና ኦይኩ ጋር ወደ መናፈሻ ሄደን ነበር እና እንደ አባትና ልጅ አውርተን ነበር። ከዛስ በኋላ ስለምን ጉዳይ አወራችሁ? ስለ ኦጉዝ ጉዳይ አናግሬያት ነበር። ሼፍኪ፣ መቼም ሐሳቧን ለማስቀየር አልሞከርክም አይደል? ቆይ ግን ልጁ ምን ችግር አለበት? የፈጣሪ አለ። ቆይ ምን ሆነሻል አይሴል? ምንድን ነው ያልከኝ? ካንተ ጋር በጣም ብዙ የሚያመሳስለው ነገር አለ ሼፍኪ። ይህንን ሁሉ ዓመት ምን ያህል እንደተሰቃዩ ታውቃለህ? እዛ ቁማር ቤት ውስጥ ገንዘብ ስላጠፋ ሕይወታችን ተበላሽቷል። ስለዚህ እኔ ዕጣ ኦይኩም እንዲደርስባት አልፈልግም። እንዴ አይሴል፣ ልጁ እኮ ቁማር አይጫወትም። ሕይወቱን ለመምራት እየሞከረ ነው። ቁማር ላይጫወት ይችላል፣ ግን አንተ የምትገባበት ጉሬ ውስጥ ሲገባና ሲወጣ ነበር። ስለዚህ በመጨረሻ ከአካባቢው ጋር መመሳሰሉ አይቀርም። ስነ ስርዓት ያለው ቦታ የሚውልና ጥሩ ስራ ያለው ሰው እንድታገባ ነው የምፈልገው። እኔ ያሳለፍኩትን ነገር እንድታሳልፍ ልታደርጋት አትችልም። መቼም አላረፈርኩም አይደል? አይ ወዴ፣ በትክክለኛው ሰዓት ነው የመጣሽው። ነይ ተቀመጭ። ኤሴኔት ናት። ክፍሏ ውስጥ ተኝታለች መሰለኝ። እስኪ ቆይ ሄጄ ልያት። ሁሉም ነገር በጣም ነው የሚያምረው። እሺ፣ እኔ ፍቅር ይመስልሻል? በጠዋቱ ልንሰበሰብ ነው ልል ነበረ፣ ግን አሁ እዚህ በማላችን የለችም። ምንድነው ነገሩ? ሰዎች የወንድሜ ሚስት ኤሴንን ልታያት ሄዳ ነው አባዬ። ገባኝ። አባዬ መልካም ልደት ይሁንልህ። አባዬ መልካም ልደት ይሁንልህ። አመሰግናለሁ የኔ ልጅ፣ አመሰግናለሁ፣ በጣም አመሰግናለሁ። መልካም ልደት ይሁንልህ አባዬ። አመሰግናለሁ ልጄ፣ በጣም አመሰግናለሁ። ቀኑን አረሳችሁትም አይደለ? እንዴት ልንረሳው እንችላለን አባዬ? እንደምትወደው አልጠራጠርም። በህይወቴ ውስጥ ያለህን ቦታ መግለጽ ራሱ ይከብደኛል። በእርግጥ እሱን ታውቃለህ። አመሰግናለሁ ልጄ፣ በጣም ደስ ብሎኛል። አባዬ ካሁን በኋላ የሁሉንም ሰው ህይወት በራስ እስክሪብቶ ደግመህ ትጽፈዋለህ። ጤነኛና ደስተኛ ቤተሰብ ሰጥተህናል። ግን አሁን ምን እንደምፈልግ ታውቃለህ? የራስህን ትዝታዎች በዚህ እስክሪብቶ መጻፍ እንድትጀምር ነው። ከዛ እኛም ትዝታዎችን እናነባቸዋለን። በነገራችን ላይ የመጀመሪያው ገጽ ላይ የሆነ ነገር ጽፌበታለሁ። ሲመች ለብቻ ሆን አንብበው። እንደዚያ ታድርጉ ልጆች። ተው እንጂ ልታስለቅሱኝ እኮ ነው። የኔ ውድ አባት፣ ይሄ ላንተ ያዘጋጀው ስጦታ ነው። እስኪ ልጄ ሚስት ምን እንደገዛችልኝ ልይ። በጣም ነው የማመሰግነው። በጣም ያምራል። እሺ፣ ምንም አይደል። ይሄው ስጦታ አባዬ። መልካም ልደት። አንቺ መርትን በእጆች ያሳቀፍሽኝ ቀን ነው የዓለሙን ውዱን ስጦታ የሰጠሽኝ የኔ ልጅ። አመሰግናለሁ፣ በጣም አመሰግናለሁ።
በጣም ነው የማመሰግነው። ይህንን በጣም ነው የወደድኩት። የጥበብሽ ውጤት በጣም ያምራል። ምርት አስቸኳይ ስራ ስላለበት ነው። መልካም ምኞቱን ግን ተመኝቷል። አመስገኝልኝ። መልካም ልደት ይሁንልህ አቶ ፈህሚ። ይሄ ደግሞ እኔ ያዘጋጀው ልስጦታ ነው። ይሄው። በጣም አመሰግናለሁ ሱዛን፣ አመሰግናለሁ። በእጅ የሚሰሩ ነገሮች በጣም ነው የሚያምሩት። በጣም ነው የማመሰግነው የኔ ልጅ። በደስታ ቀኖቹ ላይ ተጠቀምበት። አመሰግናለሁ። በእርግጥ ወደ ድርጅቱ ልሄድ ነበር፣ ግን አሁን ሁላችንም እዚህ አብረን ስላለን ቆንጆ ጊዜ ብናሳልፍ ይሻላል አይደል? አሁ የት ነው ያለችው? እንደዚህ አይነት ጊዜዎች አያመልጧትም ነበር። አሁንም ቢሆን ሁሉን ነገር ያዘጋጀችው ወይዘሮ አሁ ናት፣ ግን ኤሲን ተኝታለች መሰለኝ። እሷ ልትቀሰቅሳት ሄዳ ነው። ትመጣለች። እሺ ገባኝ። በቃ በሉ አትቁሙ ልጆች፣ ተቀመጡ። በጣም ደስ ይላሉ። መቼም ቢሆን በር አንኳኩተሽ አትገቢም አይደል እማዬ? በር ማንኳኳት ስነ ስርዓት አልበኝነት ወይም ባለጌነት ይመስልሻል? አስቸጋሪ ልጅ መሆንሽን አቁሚ። ሁሉም ሰው ታችን ያለው። ታዲያ አንቺ እዚህ ብቻሽን ምን ትሰሪያለሽ? እያሰብኩኝ ነው ውዷ እናቴ። ከቀናት ወዲህ በጣም እያሳሰብኝ ያለ አንድ ነገር አለ። ቆይ አንቺን ይሄን ያህል የሚያሳስብሽ ነገር ምንድን ነው? እሱስ አሁን ላይ ከማሰብ ይልቅ ለማወቅ ጓጉቻለሁ ብሎ ይሻላል ውዷ እናቴ። ትላንትና ማታ ወደ ክፍላችሁ ስመጣ ለምንድን ነው አባቴ እዛ አልነበረው? አሜሪካን ካሉ ኢንቨስተሮች ጋር ድረገጽ ላይ ስብሰባ ስለነበረው አልመጣም። እና ደግሞ ለምንድን ነው ማታ ክፍላችን መተሽ የምታይን? ኤሲን እየዋሸው መስሎሽ ነው አይደል? እንጃ አላውቅም። እሱን አንቺ ብትነግሪኝ አይሻልም እማዬ? ኤሲን እንደ መርማሪ መሆንሽን በያሁን አቁሚ። አሁኑን ወደታችሁ ረጂ። አይ እዚህ ቦን ይሻለኛል። ኤሲን ማሪ፣ ዛሬ እኮ የአያትሽ ልደት ነው። ከማንም ሰው በፊት ወይዘሮ ዴኒዝ ቦታሽን ወስደዋለች። ምክንያቱም ደግሞ አንቺ ባለመኖርሽ ነው። ዴኒዝ በጣም ተወዳጅ ሴት ናት አይደል? እዛ መሆኗ ምንም አላስገረመኝም። ጭንቅላቷ ላይ ዘውድ ብቻ ነው የቀራት። ስሚኝ እማዬ፣ ለመጨረሻ ጊዜ እየነገርኩሽ ነው። እርግጠኛ ነሽ ከአባዬ ጋር ሰላም ናችሁ? ተመልከችኝ፣ ልታታልኝ የሞከርሽ አይደለም አይደል? ኡፍ፣ እሺ ደህና ነን ብዬሻለሁ። ይበቃሻል። በይ አሁን ወደታችን እንውረድ። በይ ነይ። እሺ ሰላም። አቤት እህቴው። ያልችንን አገናኘኝ። ያልችን እኮ አሁን ከጎኔ ተኝቷል። እኔን ማናገር ትችያለሽ። ለያልችን ስልኩን ስጪው አልኩሽ። የኔ ፍቅር አሁን ናት የደወለችው። ምንድን ነው ማለት ምንድን ነው ያልችን? ዛሬ እኮ የገዛ አባትህ ልደት ነው። በላሁን ከውሽማ አልጋ ላይ ተነሳና ወደ ቤት ብትመጣ ይሻልሃል። እንግዲህ በአንቺ ምክንያት ከቤት አባሮኛል። ስለዚህ እኔን ማየት አያስደስተውም። እሺ ጥሩ፣ አትምጣ። እንደዛ ከሆነ ምን እያደረግክ እንደሆነ ለኤሲን ራስ ታስረዳታለህ። ከዚህ በላይ እሷን የማዘናጋበት ውሸት የለኝም። እሺ እመጣለሁ። በል ቶሎና። ምን ነው ልትሄድ ነው እንዴ? መሄድ አለብኝ ውዴ። ማለቴ ኤሲ ምንም ነገር እንደማታውቅ ታውቂያለሽ። ታይ ፊትሽን አጣየኝ ቆንጆ። ይህንን ጨዋታ እኮ ለተወሰነ ጊዜ መቀጠል አለብን፣ ለሁለታችን ስንል። እሺ መርት፣ አሁን እቅድ ምንድን ነው? ያንተ ውሳኔ ነው ወንድሜ። መጀመሪያ ቦታውን ባዶ ለማድረግ ሞክር። ከዛ በኋላ የሆነ ምክንያት ፈልገን ኦይኩን እንልካታለን እና እሷ እስክትመለስ ድረስ ቦታውን እናዘጋጀዋለን። እንደገና ምክንያት ፈልገን ደግሞ ኦይኩን እንጠራታለን። በደንብ ነው ያሰብክበት ማለት ነው ወንድሜ። በዝርዝር ያሰብክበት ትመስላለህ። እኔ እዚህ እየተደናገጥኩ ነው። ቆይ አንተ እንዴት ቻልከው? አላውቅም ወንድሜ፣ አሁን እየተንቀጠቀጥኩ ነው እና እኔም እሱን ላለማሳየት እየጣርኩ ነው። ሐሳቤ ሁሉ እሷ የምትሰጠኝ ምላሽ ላይ ነው ያለው ወንድሜ። እሺ ስትለኝ ዓለሜን ትሆናለች። ኦይኩ እየመጣች ነው። ጠረጴዛ ቁጥር 2 ላይ ቁርስ አዘውኛል። እሺ አሁኑኑ ነው ያዘጋጀዋለሁ።
ምንድነው እየተንሾካሾካችሁ የምታወሩት? ምንም አይደለም። ያው ዝም ብለን እያወራን ነው። ኦይኩ ሁሉንም ነገር ዝም ብለሽ ትርጉም እንዲሰጥ እያደረግሽ ስለሆነ እኮ ነው። ይቅርታ አድርግልኝ። ከመጨናነቅ የተነሳ እሱን ላለማሰብ ብዬ አንተን እያስቸገርኩ ነው። ሱዛን እንደገና ሰራሽው አይደለ? ውይ በጣም ጣፋጭ ምግብ ነው በእውነት ሁሉም ምግብ ይጣፍጣል። መልካም ምግብ አለቃ። አመሰግናለሁ። የኔ ውዳት የኔ ቆንጅዬ ልጅ እንዴት ነሽልኝ? መልካም ልደት ይሁንልህ። አመሰግናለሁ። አባዬ የኔ ልጅ መልካም ልደት ይሁንልህ። በጣም አመሰግናለሁ የኔ ውድ። ሁሉንም ነገር ያዘጋጀሽው አንቺ እንደሆንሽ ሰምቻለሁ። አመሰግናለሁ። ወይ ምንም አይደለም። ያደረከው ሹራብ በጣም ነው የሚያምርብሽ ነው። አመሰግናለሁ ኢሲን። አቤት። መልካም ቀን ወይዘሮ ሌላ። መልካም ቀን ወይዘሮ ሌላ። ከአዲስ ዲዛይነር ጋር ስራ ለመጀመር አስቤ ነበር እና አዲስ ዲዛይኖችም ተሰርተውልኛል። አንቺ የሚመችሽ ከሆነ እነሱን ላሳይሽ ፈልጌ ነበር። ይቻላል። ወደ ፋሽን ድርጅቱ ሲሄድ እደውልልሃለሁ። እሺ፣ ጥሩ ሐሳብ ነው። እስክትደውይልኝ ድረስ እጠብቅሻለሁ። መልካም ቀን። መልካም ቀን። አሁን ሁሉም ነገር ሰላም ነው። ብዙ ጊዜ አይወስድብኝም። እቅዴ በደንብ እየሰራ ነው። እየጠጣክ ነው? በዚህ ሰዓት መጠጣ አይከብድም? ወደ ቤት መሄድ አልነበረብህም እንዴ? ትንሽ ዘና ለማለት እየሞከርኩ ስለሆነ ነው። ዛሬ በጣም ትልቅ ቀን ነው ኤላ፣ በጣም ትልቅ። ይሄንን ማንም አያውቅም፣ ግን ለአባቴ መቼም የማይረሳው ገራሚ ስጦታ ነው የምሰጠው። ይበቃል፣ ከዚህ በላይ አትጠጣ። ጣልቃ አትግቢ። ዛሬ ሁሉም ነገር እንዳልነበር ይሆናል። እሺ፣ ሁሉም ነገር ግልጽ ይላል። እናም አባቴም መቼም የማይወጣበት ችግር ውስጥ ይገባል። ይሄው ወንድሜ። መልካም ቀን። አመሰግናለሁ። መልካም ቀን። እንዳጠፋሽ። ኦዝጉር እባክህ አሁን እረፍት ማድረግ እችላለሁ? በሚገባ የምትፈልጊውን ያህል ጊዜ ማረፍ ትችያለሽ። ና ወደዚህ። ምን ተፈጥሮ ነው? ትንሽ የገባት ነገር መስላ ነበር፣ ግን ነገሮችን አስተካክያለሁ። ጥሩ። ለማንኛውም ቦታው ባዶ ነው ወንድሜ። አሁን እቅዳችንን መጀመር እንችላለን። እሺ በቃ እንጀምር። ግን ይኸውልህ እዚህ ብዙ ባትቆም በጣም ይመረጣል። መርት እንዳታውቅብህ ነው። ይህን ውለታ መቼም እንደማረሰው ታውቃለህ ወንድሜ። እንግዲህ ይኸውልህ ወንድሜ፣ በምስጋና ብቻ እንደማላልፍ እወቅ። እንድታውቀው ያህል የጋብቻችሁ ምስክር እኔ ነኝ። እሺ? አዎ። አንተ ስላለኝ ደስ ብሎኛል። እኔም እንደዛው። ውድ አባቴ በድጋሚ እንኳን አደረሰ። አመሰግናለሁ የኔ ውድ ልጅ። ስለዚህ አሁን መሄድ እችላለሁ? በሚገባ ወደ ስራሽ ሂጂ። መልካም ቀን። መልካም ቀን ላንቺ። መልካም ቀን። እንገናኛለን አክስቴ። አባቴ ፈሚ ኬክ ስለማትወድ ነው ያልገዛንልህ፣ ግን ምኞትን መመኘት አለብሽ። በዚህ እድሜ ምን ልመኝ እችላለሁ ብለሽ ነው ውዴ? እንደዚህ ካረጀሽ በኋላ ልደት ማክበር ማለት የቀረውን እድሜሽን እንድታስቢ ነው የሚያደርገሽ። ይሄ ደግሞ ይበልጥ ያስጨንቃል።
ምንም ቢሆን ለሁላችንም ጤናና ሰላምን እመኛለሁ። ውዱ አባቴ በየዓመቱ ወጣት እየሆንክ የመጣ ነው የሚመስለኝ። አመሰግናለሁ። ምንም እንኳን እንደዛ ባይሆንም እድሜ ለአንተ ይበልጥ ደስታና ጤናን እያየው ነው። በእርግጥ በአንተ ምክንያት ነው እኛም ደስተኛ ይሆን ነው። በህይወቴ ውስጥ ለአንተ ያለኝ ቦታ ጉልህ ነው። በአንተ ምክንያት ነው ደስተኛ የሆንኩት አባዬ። እድለኛ ነኝ። እኔም እንደዛው በአንተ በጣም ደስተኛ ነኝ። መጥፎ እድልህ ነው ወደ እኔ ያመጣህ፣ ግን ደስተኛ የሆነ ህይወት መመስረት ችለናል። አንተ የልጄን ሐዘን ማስረሻ ሆነህልኛል። የምችለውን ያህል ለአንተ ጥሩ አባት ለመሆን ሞክሬያለሁና የተሳካልኝም ይመስለኛል። እንኳን ደህና መጣችሁ። ሰላም ሰላም። ይቅርታ ዛሬ ዘግተናል። ልናስተናግዳቸው አንችልም። እሺ፣ እናመሰግናለን። መልካም ቀን። ዘግተናል እንዴ? አዎ ይኩ፣ እንደውም አሁን ልነግርሽ አስቤ ነበር። ምግብ ማብሰያችን ተበላሽቷል። የጋዝ ችግር ወይም እንደዛ አይነት ነገር ነው? አይ ምንም አታስቢ፣ ማቀጣጠያው ስለተበላሸ ብቻ ነው። እንግዲህ ሰሪ እስኪመጣ ድረስ ምን እያደረግልን ቆይ ነው? እኔ ራሴ ልሰራው ሞክሬ ነበር፣ ግን ልሰራው አልቻልኩም። ምድጃው ራሱ በጣም ቀዝቅዟል፣ እየሰራ አይደለም። የምናደርገውማ ለሰሪዎቹ ደውያለሁ፣ ከዛም ይመጣሉ። ያው አብረናቸው ሆነን ልንረዳቸው ይገባል አይደል? እንደውኩ ታውቂያለሽ፣ እዚህ ሆነን ልንረዳቸው ይገባል። ስለዚህ እዚህ ቆይተን እናግዛቸዋለን። በነገራችን ላይ እባክሽን ኦይኮ አንዳንድ ነገሮችን ገዝተሽልን ትመጫለሽ? እሱ ላይ የሚያስፈልጉትን ነገሮች በሙሉ ጽፌያቸዋለሁ። እሺ እሺ፣ በቃ አሁን ሄጄ አመጣዋለሁ። ቆይ ይሄንን እኔ ልስጥሽ። መልካም ቀን። እንገናኛለን። እሺ አሁን ምንድን ነው የምናደርገው? ዝግጅቱን ጀምር ማለት ነው። እንጀምራ። በል እንሂድ። ብራቮ ብራቮ። ከሰማኋቸው ሁሉ ይሄ በጣም ስሜት የሚነካ ነው። አባዬ ደህና ነኝ? የኔ ውድ አባት። የኔ ውድ ልጅ፣ ከመቼውም በላይ አሁን ደህና ነኝ። ያልቺን ሰክረህ ነው ወደ ቤት የመጣኸው? ማለቴ ይህንን ልዩ ቀን ለማክበር በማሰብ አንድ ሁለት ብያለሁ፣ ግን ብቻዬን ነው። ያው እንደምታውቂው ከቤት ተባርሬያለሁ። ምን አያቴ? ያልቺን አለቃ ይቅርታ፣ ምንም አልሆንኩም፣ አታስብ አባዬ። ያልቺን ወደ ራስ ተመለስ። ይህንን ቀን አልረሳሁትም አባዬ። ቆይ እንዴት ይህን መሰለ ቀን ልረሳው እችላለሁ? እንግዲህ ልጅህም በቀላሉ ነው ከሕይወቷ ያስወጣኸው ማለት ነው። የሠራተኞችን ያክል እንኳን ለልጅ ቦታ አሰጥም ማለት ነው አይደል? ወንድሜ ያልቺን ይቅርታ ይቅርታ፣ ተሳስቻለሁ። ከማደጎ ልጅ ለማለት ነው። መልካም ልደት ይሁንልህ አባዬ። አባዬ ምን እየተፈጠረ ነው? ለምንድን ነው የተባረርከው? እማዬ ኤሲን፣ ቆይ አንዴ ወደ ክፍልሽ ሄደን እናውራ። በቃ አሁን ሁሉንም ነገር አውቄዋለሁ። ሁለታችሁም እስካሁን ድረስ እየዋሻችሁኝ ነበር አይደል እንዴ? ኤሲን እባክሽ ነይ፣ ወደ ክፍልሽ ሄደን እናውራ። ሁለታችሁም ውሸታሞች ናችሁ። ሁለታችሁን መቼም ቢሆን ይቅር አልላችሁም። እሺ መቼም ቢሆን ይቅር አልላችሁም። መቼም እንዴት ነው አሁን በሰራው ነገር ደስ አለ? ኤሲን ማሬ፣ አባቶችም ስህተት ይሰራሉ። አባዬ እንደዛ ነው አይደል? በል ተናገር። ያልቺን የማይሆን ነገር ከማድረግ በፊት ወደ ራስ ብትመለስ ይሻላል። እና እንዲህ መጮህን ደግሞ አቁም። ልጅን ምን እያደረካት እንደሆነ ግን ታውቀዋል? አንድ ጊዜ ቆይ። አሁን ግራ እየተጋባሁ ነው። ልጆች አባቶቻቸውን ነው እንደ ምሳሌ የሚወስዱት አይደል? ስለዚህ እኔም ብሆን አንተ ምሳሌ አድርጌ ሊሆን ይችላል ማለት የልጆችን ማሳደግ። ቆይ ካንተ ተምሬ ቢሆንስ አባዬ? ወንድሜ ይበቃሃል። ቺናር እዚህ ነገር ውስጥ ጣልቃ አትግባ።
ኤሲን አንዴ ስሚኝ። በተሳሳተ መንገድ ነው የተረዳሽኝ። ነው በተሳሳተ መንገድ የተረዳሁት ነገር የለም። ንገሪኝ፣ ለምንድን ነው አያቴ አባቴን ከቤት ያባረረው? ቆይ ከኔ ምንድን ነው የደበቃችሁት ነገር? በእንጂ ንገሪኝ እማዬ። እሺ በቃ እነግርሻለሁ፣ ቃል እገባለሁ። ግን እባክሽ ተቀመጪ። አይ በጭራሽ አልቀመጥም። ሁሉንም ነገር ምንም ሳታስቀሪ አሁኑኑ ንገሪኝ። አባትሽ ከባድ ቀናቶችን እያሳለፈ ነው ያለው። አንቺንም ጨምሮ ሁላችንም ልናግዘው ይገባል። ምክንያቱም ልጄ አሁን እሱን የምንቃወመው ከሆነ ሁኔታው እየባሰ ይመጣል። ማለት ከባድ ቀናቶች ስትይ ምንድን ነው? አባቴ ምን ሆኖ ነው? አባትሽ የመጠጥ ሱስ ችግር አለበት። ለምን ያህል ጊዜ? ጥቂት ጊዜ ሆኖታል። ልነግርሽ ያልፈለግኩት እንድትበሳጭ ስላልፈለግኩ ነው። ግን ደግሞ በአሁኑ ሀሳቤን በተሳሳተ መንገድ ነው የተረዳሽው የኔ ውድ ልጅ። እሺ ነገሩ በጣም መጥፎ ነው እንዴ? እንግዲህ እንዳየሽው ነው የኔ ውድ። ወደ ራሱ እንዲመለስ ብሎ ነው አያትሽ ለተወሰነ ጊዜ ከዚህ ቤት እንዲወጣ ያደረገው። ግን እስከ መጨረሻው ከዚህ ቤት አላባረረውም። እሺ ታዲያው ምንድን ነው የሚፈጠረው? ይህንን ችግር እንደ ቤተሰብ አብረን እንፈተዋለን። አንቺን ብትሆኝ አባትሽን ማገዝ አለብሽ። ገብቶሻል እንዴ? በሚገባ አግዘዋለሁ። ግን እሺ እኔ ምን ማድረግ እችላለሁ? አንቺ ከተረጋጋሽና ለአባትሽ ተገቢውን ፍቅር የምታሳዩ ከሆነ እሱ በቂ ነው ኤሲ። እኛ እሱን የምናግዘውና ጠንክረን የምንቆም ከሆነ ይህንን ችግር በቀላሉ እንዲወጣ ያደርገዋል። እሺ ውዴ። እኔ አባቴን በፍጹም ማጣት አልፈልግም እማዬ። ወይ እሱ መቼም አይፈጠርም የኔ ቆንጆ፣ በጭራሽ ሊሆን አይችልም። እኔ ለምን ልጅ ለዚህ የጭካኔ ስራ ትከፍላለህ ያልችን ልጄን እንደዚህ አይነት ሁኔታ ውስጥ ስላስገባህ አስከፍልሃለሁ። ብዙ ስለቆየውብህ በጣም ይቅርታ። ቤት ውስጥ የሆነ ዝግጅት ነበር። ምንም ችግር የለውም ወይዘሮ ሌላ፣ ችግር የለውም። እዚህ ካፌ ውስጥ መስራት እንችላለን እንዴ? እንግዲህ ዛሬ አየሩ በጣም ቆንጆ ነው። ትንሽ ብንራመድና ይህንን የአየር ሁኔታ ብንጠቀምበት ምን ይመስልሻል? ስለዚህ ስራ እንሰራ ማለት ነው? ከዚህ በፊት ስራ ፎርፈሽ አታውቂም? ይቅርታ ምን? ከትምህርት ቤት ቀርተሽ አታውቂም ወይ ነው ያልኩሽ። ልክ እንደዛ አድርገሽ አስቢው። አያይ ያኔ በጣም ጎበዝ ተማሪ ነበርኩ። ገብቶኛል። እኔማ ካናገርኩሽ በኋላ አንዳንድ ነገሮችን ሳስብ ነበር ወይዘሮ ሌላ። ምንድን ነው? ያው በእጆቼ እንኳን ላቅፈው ስላልቻልኩት ልጄ ነው። ቢወለድ ምን ሊመስል ይችል ነበር? እንዴት ነው የሚስቀው? ማንን ይመስል ይሆን እያልኩ ነበር። ያው በእርግጥ ስራና ስሜትን መደባለቅ የምወድ ሰው እንኳን አልነበርኩም። ግን በጭራሽ ስራ ላይ ማተኮር አልቻልኩም ወይዘሮ ሌላ። ይቅርታ አድርጊልኝ። ታዲያ አሁን እኔ ማድረግ የምችለው ነገር አለ? አዎ በጣም አለ። ትንሽ እንድታወርኝ ይፈልጋለሁ። አንዳንድ ሀሳቦችን እንድትሰጭኝ ይፈልጋለሁ። በዚህ ቆንጆ አየር አንድ ላይ እየተራመድን ስለ ችግሮቻችን ብናወራ ምን ይመስልሻል? ይቻላል። እባክሽን እንሂድ። አሁን ወንድሜ ጠረጴዛውን ወደዛ ጋር እናድርገው። እሺ። ጽጌረዳ አበባዎቹን ጠረጴዛዎቹ ላይ እናደርጋለን። እዛ ጋር ደግሞ ውብ የሆነ ሪቫን እናድርግ። ቫዮሊን ተጫዋችም ይመጣል። እዚህ ጋርም እኮ ለሲናሪዮ ነገር አዘጋጅተን ነበር። በትክክል ደስ ይል ይህን ነበር። ጠረጴዛ እናንሳ። ወደዚህ እናስጠጋው። እሺ፣ ክቡን ጠረጴዛ እናምጣው። ምንድን ነው ቺናር? ወንድምን ልትመታው ነው? አትፍራ። የማደጎ አባትህን አልቀማህም። እስካሁን ድረስ አልተፈጠረም። ስለዚህ ከዚህ በኋላ ማይፈጠር። ወንድሜ ሰማኝ፣ ሰክራል። ስለዚህ የምታወራው ነገር አታውቀውም። አይ አሁን በጣም ደህና ነኝ። ተመልከት፣ እየተራመድኩ ነው። ያልቺን ተነስና ወደ ክፍሌ እንሂድ። አይ 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 ገና ስጦታዬን አልሰጠውም እኮ። የኔ ምርጥ ስለሆነ ለመጨረሻ አቆይቼው ነው። ይኸውልህ
ያልቺን ደህና አይደለህም። በል ተነስና ፊትህን ታጠብ። ተነስ እያልኩ ነው። አስፈላጊ አይደለም ወንድሜ። ስማኝ፣ ተነስና ተኛ። አለበለዚያ ወደ መጣበት ተመለስ። የአባታችንን ልደት እያበላሸኸው ነው። ትንሹን ቺናር ተመልከቱት። አሁን አድጎ ወንድሙን እየተናገረ ነው። ይበቃል ያልቺን። ይህንን ነገር አቁም ብያለሁ። ችግር አትፍጠርና ወደ እኔ ክፍል እንሂድ። ይበቃሃል። ብትንቀሳቀስ ይሻልሃል። ና ሂድ አሁን ተንቀሳቀስ። ቺናር፣ እሺ በቃ አንተ ተረጋጋ፣ እረፍ፣ ተቀመጥ። እንዴት ልረጋጋ እችላለሁ ዴኒስ? ወንድሜ ያደረገው ነገር አላይሹም እንዴ? ውዴ፣ ወንድም እኮ በጣም ሰክሯል። አይታይም እንዴ? ምን እንደሚያደርግ እኮ አያውቅም። እሺ እንዲያወሩ ፍቀድላቸው። አባቴ ፈሚ ያናግረዋል፣ እንዲረጋጋና ወደ ራሱ እንዲመለስ ያደርገዋል። እሺ ምን ለማድረግ እየሞከረ ነው? አልገባኝም። ችግር አለበት ግን ምንድን ነው? ቆይ ቆይ አሁን እንዴት ብዬ ነው የምሄደው? እውነቱን ለመናገር ሁሌም ሴት ልጅ እንዲኖረኝ ነበር የምፈልገው። እኔም መርትህት እንዲኖረው ፈልግ ነበር፣ ግን ደግሞ ባለቤቴ በድንገት ህይወቱ አለፈ። እንግዲህ ነፍሱን ይማረው። ምን ይባላል? ምን እንደሆነ ታውቂያለሽ? ህይወት ማለት እያቀድሽ የሚፈጠረው ነገር ነው የሚባል አባባል አለ። አንዳንድ ጊዜ ነገሮች በጣም ከባድ ይሆናሉ፣ ግን መራራም ቢሆን ጣፋጭ እንኖረዋለን፣ አናቆመውም። በህይወት እስካለን መደሰት አለብን። ለምሳሌ አንቺ ወጣት፣ በጣም ቆንጆ፣ ስኬታማና በጣም አንበሳ የሆነ ወንድ ልጅ ያለሽ፣ እንደውም በዓለም ላይ ትልቅ የሆነ ሀብትን የተሰጠሽ ማለት እንችላለን። እሱስ ልክ ነህ። በቃ እየረፈደ ነው። ይቅርታውን መሄድ አለብኝ። በሚገባ ወይዘሮ ሌላ፣ እንደዚህ ጊዜሽን ሰውተሽ ልታገኝን ስለተስማማሽ እጅግ በጣም አመሰግናለሁ። እሺ፣ መልካም ቀን። መልካም ቀን ወይዘሮ ሌላ። ኦይኩ እየደወለች ነው ወንድሜ። አንሳው አንሳው አንሳው። ሄሎ ኦይኩ። ሄሎ ኦዝጉር፣ አስፈላጊውን ነገር ገዛዝቻለሁ። ሌላ የምትፈልገው ነገር ከሌላ አሁን ወደ ካፌው ልመጣ እያሰብኩ ነበር። እየመጣች ነው። አይ አይሆንም ወንድሜ፣ ተመልከት፣ ገና ምንም ነገር አላዘጋጅንም። አስቆጃት፣ የሆነ ነገር በላት። ኦይኩ ቁልፍሽን ይዘሻል አይደል? አይ ካፌ ውስጥ ነው ያስቀመጥኩት። ምን ነው? ሲያናድድ። ለሰሪው የሚያስፈልጉትን ዕቃዎች ለመግዛት ወጥተናል። ትንሽ መቆየት ትችያለሽ ኦይኩ? እሺ፣ ግን መቼ ነው የምትጨርሱት? ቆይ አንድ ጊዜ አለቃ፣ መቼ ነው የምንጨርሰው? ከአንድ ሰዓት በኋላ። ከአንድ ሰዓት በኋላ መምጣት ትችያለሽ። እሺ። የቱን ልልበስ? ይሄኛው ነው መሆን ያለበት ወንድሜ። ይሻላል። ላስቀምጠውና ተመልሼ ይመጣል። ና ግባ። በጣም አሳፋሪ ሰሆነ። ቆይ ምን ለማድረግ እየሞከርክ ነው ያለኸው? ለምን ትክክል የመሰለኝ ነው ያደረግኩት። ታውቃለህ፣ ሁሌም ቢሆን ኪናር ጥሩ ስራ ነው የሰራው። እሺ ልጄ፣ ያልችን እስኪ ከኪናር ብትማር ምን አለ? ሙሉ ቤተሰቡ ላይ ያለህን ንዴት እኔ ላይ ነው እንደዛ እየጮህክብኝ የምትወጣው? አንተ ያደረግከው ነገር ከኔ ጋር ሲነጻጸር እንደውም ምንም አይደለም። እዚህ ግባም አይባልም። ይኸውልህ አዳምጠኝ። ይህንን ውርደት የታገስኩት ኤሲን ስለ ክደት አውቃ እንዳትናደርስል ብቻ ነው። እሺ፣ አሁን ሁሉ ነገር እንዳበቃ ልታቅ ይገባል። እሺ፣ በቃ ይበቃል። ከዚህ በላይ እንዳንተ አይነቱን አልታገስም። እሺ፣ አንድ ነገር እጠይቅሃለሁ። አንድ ውስጥ የሚመላለስ የሆነ አንድ ነገር አለ። ምን ያህል ነው አባዬ? ማለቴ
እኔ እዚህ ቤት ውስጥ ምን ያህል መብት ነው ያለኝ? ይህንን የማይረባ ነገርን አቁም። አሁን መኪና አስመጣልሃለሁ እና ከዚህ ቤት ውልቅ ብለህ ትሄዳታለህ እና በድጋሚ እዚህ ቤት ውስጥ እግርህን እንኳን አይረግጠትም። እሺ? እዚሁ ጠብቀኝ፣ የትም እንዳትሄድ። ወዴትም አልሄድም። እሺ? ምክንያቱም ገና ትክክለኛው ስጦታን አልሰጠውህም። የምን ስጦታ ነው የምታወራው? ምንድን ነው እያወራ ያለው አንተ ልጅ? እመለሳለሁ፣ ከዚህ ንቅንቅ እንዳትል። እሺ? አይ መሄድ አትችልም ፈህሚ ጎጃይቤ። በደንብ እናወራለን እና እንግባባለን። ያንተ ልጅ ማን እንደሆነ አሁን ታውቃለህ።